እዚህ ያለችው 17 ዓመት ሰርታ 4 ሚሊዮን ብር ቤት ገዝታ እናትየዋ ነይ በቃ ይበቃሻል ስደት ብላ ከ17 ዓመት በኋላ ስትመጣ እናትየዋ ቤቱን ክዳት ይኸው እኛ ቤት ነው ያሉት ሁለት ልጅ። አሜን ቲዩብ ምርጫዬ ነው። ጤና ይስጥልን ውድ የአሜን ዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ መልካም ነው፣ ሁሉ ሰላም ነው። ውድ ቤተሰብ እንግዲህ እኔ ሁልጊዜም ስለ እናቶች፣ ስለ እህቶች፣ አንዳንድ ነገሮች ስለተጎዱ ሰዎች ነው ብዙ ጊዜ ማወራውና ውድ ቤተሰቦቻችን ዛሬ ደግሞ እንግዲህ አንድ ተጎድታ የመጣች ሴት አለች። የሷን አዳምጠን እንምጣ። እስቲ ሁላችንም አዳምጠን ነው እንምጣ። እዚህ ያለችው 17 ዓመት ሰርታ 4 ሚሊዮን ብር ቤት ገዝታ እናትየዋ ነይ በቃ ይበቃሻል ስደት ብላ ከ17 ዓመት በኋላ ስትመጣ እናትየዋ ቤቱን ክዳት ይኸው እኛ ቤት ነው ያሉት ሁለት ልጆቿን ይዛ እና ተባናቱ ተስፍሽ እዚህ ናቸው። ልጥራቸው ይዋቸው እሺ ማሬ ሻረ ብሎ ምን ጉድ ነው እንደዚህ ማለት እንደ እናትም እንደ ሰውን ትክዳለች እና ውጭ አውጥተው ጥሏት በኢየሱስ እግዚአብሔር ወይኔ በኢየሱስ ምን አይነት ዘመን ነው? እና ያው ቤተሰብ እንደሰማችሁት እንዳዳመጣችሁት መቼም ትምህርት እንደምትወስዱ ተስፋ አረጋለሁ። ብዙውን ጊዜ ለምንድን ነው ሰው አትመኑ የምትይው? ሰው ሳያምን ሰው መኖር ይችላል አይችልም? ይገባኛል። እንደዛ ብላችሁ የምጽፉ ልጆች እኔ ብዙውን ጊዜ ድሊት ታደርጋለሁ። በነገራችን ላይ ኮመንታችሁን አጠፋለሁ። ማንም ሰው ማየት አይችልም ማለት ነው። ስለዛ እንደዚህ አትበሉ። ለራሳችሁ ስላልደረሰባችሁ እንደዚህ ብላችሁ አትበሉ። ብዙ በየቤቱ የገዛ ቤተሰብ፣ ባል፣ ጓደኛ፣ የሴት ጓደኛ ኢቭን ወደፊት ትዳር ይሆነኛል የምትሉት ጓደኛ ብዙ የሚክዱ ስላሉ ነው እንጂ እናንተ ጥሩ እና ንጹህ የሆናችሁ ሰዎች ንጹህ ናችሁ። ራሳችሁን እናንተ ናችሁ የምታውቁት። ለምን ትጨነቁበታላችሁ? ሌሎቻችሁ ግን በጣም የተጎዳ ሰው አለ። እኛ ብቻ ኦር ደግሞ እኛ ክፉ ነገር አላደረግንም ለምን እንደዚህ ትያለሽ አትበሉ። ክፉ መልስ እንድመልስ አታድርጉኝ። ለምን እናንተ ካላደረጋችሁ ይዘው ግን አላደረጋችሁም። ግን እኛ የሆነውን ነው የምናወራው፣ የሰማነውን ነው የምንናገረውና አሁን እቺ እህታችን እንግዲህ ይሄን ሁሉ አመት ለፍታ ደክማ ያመጣችውን ንብረት በሚሊዮን የሚቆጠር ገንዘብ ለገዛ እናቷ ነው። እናት አሁን በዚህን ሰዓት እናት ካልታመነች ማን ይታመናል? እስቲ ንገሩኝ። የገዛ እናቷ የገዛ ቤተሰቦቿ በእውነት ነው የምለው ነኝ። እኔ እንግዲህ አንዳንድ ጊዜ ማንን ማመን እንዳለብን ራሱ እኔ ጥያቄ ይሆንብኛል ብዙውን ጊዜ ማለት ነው። ማንን እዚች ምድር ላይ ማንን እንመን? ከማን ጋር እንኖር? ማለት ከማን ጋር ነው ሰው ልጅ መኖር የሚችለው? እናትን የምታክል ነገር አምነን ፈቅደን ወደን ለእሷ ያድ አድርገን እሷ እንደዚህ ስታደርገን እኛ ምን ማድረግ አለብን? ምን መሆን አለብን? እዚች ምድር ላይ ቤተሰብ ያልታመነ ማን ይታመናል? ጊዜው ከፋ። በእውነት ጊዜው ከፍቷል። በጣም ነው የከፋው። እኔ በጣም ነው ያሳዘነችኝ። በሶስት ልጅ ይዛ መታ በሶስት ልጅ መሰቃየት ማለት ይከብዳል። አይደለም ሶስት ልጅ አንድ ልጅ በዚህን ጊዜ ማሳደግ ይከብዳል። ቤተሰብ አብሶ ኢትዮጵያ ላይ የተኖረ ማለት ነውና እኔ የመዳም ቅመሞች በእውነት ነው የምለው ሁሉ ጊዜ ራሳችሁን ጠብቁ። ሁሉ ራሳችሁን ጠብቁ። ራሳችንን እንጠብቅ፣ እንበረታታ፣ እንደግ፣ አብረን እንስራ። የሆነ ቦታ ላይ እስቲ ታምር እንስራ። ለምንድነው ሁሉ ጊዜ የኛ ስም በክፋት የሚጠራው? ለምንድነው በጥሩ ነገር የማይጠራው? ለምንድነው ቤተሰብስ የሚጨክንብን? በእውነት ነው የምላችሁ። ከዚህም በፊትም ይህንን ቪዲዮ ሰርቻለሁ። ልክ አረብ ሀገር ስትሄድ አንድ ሴት በቃ ምን አይነት ቤት እንደሄድ በቃ እኔ አላውቅም። እዚህ ቁጭ ብሎ ከሚኖሩት በላይ እናንተ ገንዘብ እንዳላችሁ የተሻለ ኑሮ እንደምትኖሩ ጥሩ ነገር እንደሚገጥማችሁ ነው ቤተሰብ የሚያስበው። ግን ልፋታችሁን፣ ድካማችሁን፣ ምናችሁን አይቶ የመጣና ያለበት ሰው ነው የሚያውቀው። ሰው የሚረዳው እንደዛ አይነት ሰው እንጂ ቤተሰብ ሊረዳችሁ ሊያቅላችሁ አይችልም። በምንም ተአምር ሊሆን አይችልም። ስለዛ ቤተሰቦች እናንተ ራሳችሁን ጠብቁ። ራሳችሁን ካልጠበቃችሁ ማንም እናንተን ሊጠብቃችሁ አይችልም። ውድ ቤተሰቦች እኔ ብዙን ጊዜ ደጋግሜ የምናገረው ነገር ቢኖር ራሳችሁን ጠብቁ። እዚች ምድር ላይ ሁሉም ሰው ለራሱ እንጂ ለሰው መኖርን ትቷል። እናትን ያላመንን ማንን አምነን ልንኖር እንችላለን? እዚች ምድር ላይ እናትን የምታክል ነገር እናት እኮ ነች።
እኔ አላውቅም። በዚህን ዘመን በጣም ሁሉም ነገር እየተበላሻሸውና ውድ ቤተሰቦቼ ሁላችሁም ራሳችሁን ጠብቁ። እቺ ልጅ ይሄን ሁሉ አመት 17 አመት አይ ቲንክ ብዙ አመት ነው እንግዲህ ይሄን ሁሉ አመት ሰርታ ቤት አለኝ፣ ገንዘብ አለኝ፣ ቤተሰብ አለኝ፣ በቃ ህይወቴን ልኖር ትንሽ ልረፍ ብላ አገሯ ላይ መጣ። ይሄ ሲገጥማት ያው እናንተም እንዳያችሁት ነው እንደሰማችሁት ነው። ብዙ ሰዎች እርግጠኛ ነኝ ሰምታችሁታል። እና ይሄ ሁሉ ድካም ይሄ ሁሉ ልፋት ሰው ሰርቶ ለማግኘት የተሻለ ኑሮ ለመኖር የተሻለ ቦታ ላይ ለመድረስ እንጂ እንደዚህ አይነት ክፉ ነገር ይኖራል ብሎ አይደለም። ማንም ሰው የሚለፋው የሚደክመው ነገን የተሻለ ነገር እናደርጋለን ብለን እንጂ ማንም ሰው ለዕለት ወር ደግሞ ለአንድ ቀን የምትሆን ነገር ብለን አይደለም። እሷም ለተሻለ ነገር ለጥሩ ነገር ብላ ከሀገሯ ወጣ ቤተሰብን ብላ ቤተሰብ እናት እኔ እኮ ለወንድ ብትልቅ እንኳን ወንድ የተለመደ ነው። እሺ እና ባሎቻችን ከርተውናል፣ ጓደኛ ከርተውናል። ኧረ ቅር ይበላችሁ። እናትም ይዋለች ሲል እንዴ ቅር ይበለን፣ እግዚአብሔር ቅር ይበለን። እና እኔ ከእናት በላይ የሚታመን ሰው ስለሌለ ማለት ነው። ሌላው ሌላ ነው። ከእናት በላይ ግን ማንም ሊሆን ስለማይችል እናት እናት ናት። እናት መቼም እኔ አላቅም፣ ምናልባት ቤተሰብ ወንድሞቿ እህቶቿ አሳስቷት ካልሆነ በስተቀር እርግጥ የእሷንም ታምር የእሷንም ታሪክ ከትንሽ ጊዜ በኋላ የምንሰማ ይሆናል። ግን ምንም ቢሆን ራሳችሁን ጠብቁ። ይህን ሁሉ በሚሊዮን የሚቆጠር ገንዘብ ለእናት መላክ ማለት ምን ማለት ነው? እና ፕሊስ ራሳችሁን ጠብቁ። ከእግዚአብሔር ጋር ከራሳችሁ ጋር ሁኑ። ምንም ይፈጠር ምንም ይሁን በአካውንታችሁ አስገቡ ገንዘባችሁን፣ ላባችሁን። እና እንግዲህ ጊዜው ትንሽ የከፋም ስለሆነ በጣም ጊዜው አስከፊ ነው። በቃ ማለት ሁላችንም ራሳችን ካልጠበቅን እናንተ ብቻ ሳትሆኑ ሁሉም ሰው ራሱን ካልጠበቀ በዚህ ሰዓት በጣም ከባድ ነው። ሁሉም ነገር ላይ ጊዜው ከፍቷል። ካለንበት ነገር አንፃር ድሮ ካሳለፍነው የዛሬ 2 አመት 3 አመት ይሻላል አሁን ካለንበት ነገር ማለት ነው። እና እቺ እህታችን አሁን የሆነችውን ሌሎቻችሁም እንድትሆኑ በጭራሽ አያስፈልግም፣ አስፈላጊም አይደለም። እና ራሳችሁን ጠብቁ ውድ ቤተሰቦች። ከነዚህ አይነት ነገር ራሳችሁን ታደጉ። ቤተሰብም ብትሆን እናትም ብትሆን አባትም ቢሆን ወንድምም ቢሆን ገንዘብ ሰውን ያሳስታል። ገንዘብ ሰይጣን ነው። በነገራችን ላይ እነኚህ ሰዎች አሁን ልጅቷን ወይም ደግሞ የልጃቸውን ገንዘብ ፈልገው አይደለም፣ ምናልባት ፈልገው አይደለም። ሰይጣን አሳሳይ ስለሆነ ከሚወዱት ከሆነላቸው ሰዎች ጋር ለማጣላት ለማጋጨት ማያረገው ነገር ስለሌለ ነው እንጂ እውነት ለመናገር እቺ ልጅ ለእነሱም ሳታረቅ ቀርታ እነሱንም ሳትጠቀም ቀርታ አይደለም። ኢቭን ለወንድሟ 1 ምናምን የሚሆን ገዝታ ሰጥተዋለች። ከዚህ በላይ እንግዲህ እህታችን ምንም ማድረግ አትችልም። ማድረግ ያለባትን ነገር አድርጋላቸዋለች፣ ሆናላቸዋለች። እነሱ ግን ሆኖ አልተገኙም። ስለዛ ሁላችሁም ራሳችሁን ጠብቁ። ከእንደዚህ አይነት ክፉ ሰዎች ራሳችሁን ጠብቁ። የተሻለ ሰው ለመሆን ሞክሩ። ውድ ቤተሰብ ሁሉም ሰው አንድ አይደለም። ታዲያ እንደዚህ ሲባል ሁሉም ሰው አንድ ነው ማለት አይደለም፣ በጭራሽ ማለት ነው። ሁሉም ሰው አንድ አይደለም። እና ቤተሰቦች ሁሉም ሰው እንደዚህ አይነት ጥፋት ያጠፋል፣ ሁሉም ሰው እንደዚህ አይነት ድርጊት ያደርጋል ብላችሁ ውስጣችሁን አታሳምኑ። ሁሉም ሰው አንድ አይደለም። አንዱ ባጠፋ አንዱም እንደዛ ነው፣ ሌላዋ ባጠፋች ሌላውም እንደዚህ ናት ማለት አይደለም። 100% አንድ እናት እንደዛ ስላደረገች ሁሉም እናት አንድ ነው ማለት አይደለም። ሁሉም እናቶች አንድ አይደሉም። በነገራችን ላይ ጥሩ እናቶች አሉ፣ መጥፎ እናቶችም አሉ፣ ጥሩ አባቶችም አሉ፣ ጥሩ ያሉን አባቶችም ይኖራሉ። ሁሉም ሰው አንድ አይደለም። ጥሩ እህትም ትኖራለች፣ መጥፎ እህትም ትኖራለች። ጥሩ ወንድምም ይኖራል፣ ክፉ ወንድምም ይኖራል። ሁሉም አንድ አይደለም። ሰው ከአንድ ሆድ እንኳን ወጥተን ተመሳሳይ ባህሪ፣ ተመሳሳይ ነገር፣ ተመሳሳይ ጥሩ ነገሮችን አይኖረንም። ክፉ ጎንም ይኖረናል፣ ጥሩ ጎንም ብዙ ነገር አለና በዚህን ሰዓት ኢቭን አይደለም ገንዘብን ሐሳብን እንኳን የሆነ ነገር እንኳን እንደ ሰው ብላችሁ አማክራችሁ አውርታችሁ የሆነ ቦታ ላይ የሆነ ነገር ቢፈጠር ወር ደግሞ የሆነ ነገር ሰው ወደኋላ ይገባሻል ወደዛ። እና ሰው ሁሉ በዚህ ሰዓት አትመኑ፣ የመዳም ቀሞች አትመኑ። እኛ ምን ነው አልተጠቀምንም። ስለዚህ ራሳችሁን ጠብቁ፣ ራሳችሁን ለተሻለ ነገር አድርሱ፣ ለቆንጆ ነገር ወደፊት ጥሩ ብላችሁ ለምታስቡ ነገር ራሳችሁን በደንብ አድርጋችሁ አሳምናችሁ ለመኖር መኩሩ እንጂ ውድ ቤተሰቦች ሁላችሁም ራሳችሁን ጠብቁ።
እናት እንኳን ይሄን ሁሉ ገንዘብ ይዛ እቺን የመሰለች ገና ሕፃን ናት። በእውነት ልጅ ናት። ገና እድሜዋ እንደዚህ ትልቅ የምትባል አይደለችም። እሷ ሰርታ ታገኛለች። ግን እሷ እናቲቷ ግን ለወደፊት ለልጅ ልጅ 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 እንኳን ገና አርጅታ እንኳን የምትጸጸትበትን ጸጸት ነው ያደረገችው። ግን የህግ አካላትም ይሄንን የምሰሙ ከሆነ አግዟቸው። ምክንያቱም እቺ ልጅ በሰው ሀገር ለፍታ የመጣችበትን ወረቀት ዶኩመንት ማየት ይቻላል። ሌላ ነገር ቢቀር ዶኩመንቷን አይቶ መረዳት ይቻላል። ይኖራታል 100%። መቼም ግን ከእናት ጋር ለእናት የተላከውን ነገር ይቀመጣል ማለት አይደለም። ቢሆንም ውድ ቤተሰብ እቺ ልጅ እንግዲህ ለተሻለ ነገር ለልጆቿ አእምሯን አረጋግታ የምትኖርበትን ነገሮች ብታደርጉላት እና ሁላችንም ደግሞ አይዞሽ ብንላት ዩቲዩብም ካላት እኔ ዩቲዩብም ቲክቶክም ይኑራት አላቅም፣ ግን ካላት ደግሞ ሰብስክራይብ በማድረግ ፎሎ በማድረግ ብናበረታታት እኔ ደስ ይለኛል። ለምን በጣም ነው ያዘንኩት የእሷን ቪዲዮ ስሰማ። እውነቴን ነው የምላችሁ ደጋግሜ ነው የሰማሁት። ለምን የራሴ ቁስል ነው የመሰለኝ። እቺ ልጅ በሰው ሀገር ለፍታ ደክማ ይሄን ሁሉ አመት ጊዜዋን፣ እድሜዋን፣ ጉልበቷን ብዙ ነገር ጨርሳ መታ እናትን እናት ናት። እንዴት እናት በልጇ ትጨክናለች? እና የተጨከነባት እህቴ ናትና ሁላችሁም ብታግዟት ደስ ይለኛል። እኔም ጭምር ደግሞ ባለኝ ነገር ባግዛት ደስ ይለኛል። ሰብስክራይብ በማድረግ የሚሆን ሼር በማድረግ የሚሆን ባለኝ ነገር